ትዝታው ይህን የመሰለ ድምፅህን ይዘህ ምርልኝ ውለታ እንዴት ረሳለሁ የኔ ጌታ ገና ዘምራለሁ ንሴብሖ ለእግዚአብሔር። የሆነ ቀን ድንገት ጴንጤ ሆኜ ሲገኝ ሰው ትንሽ ግር ብሎታል። ሰላም ጤና ይስጥልኝ ወደ ተከበራችሁ የሎጎስቱ ቤተሰቦች እንደሙቃችሁልኝ። በዚህ ቪዲዮ የትዝታው ሳሙኤል ጉዞ ወዴት ነው የሚለው ነገር የምንመለከት ነው የሚሆነው። እንደዚሁም ደግሞ የአርቲስት ሽፈራው ደሳለኝ አነጋጋሪ ንግግር አለ። እንደዚሁም ደግሞ እሱን የምንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። እስቲ መጀመሪያ ከትዝታው ስንጀምር ስለ ትዝታው ይሄ ነው ተመልከቱ። ፓስተር ትዝታው አላቁን ከኦርቶዶክስ ካላንደሩት ኢትዮጵያ መውጣት አለባት። እስኪ ከ10 ዓመታት በፊት ስለነበረ የብርሃን ህይወት በጥቂቱ ላስታውስህ። ቀሲስ ትዝታው እንዴት አሉ? ተመስገን ግርማ ሞገሶት ሲያምር እኮ በእውነት ያስከበርከኝ ክበርልኝ። ቅድስት ቤተክርስቲያን ለርሶ ምን ሆና እርከቤ መጠለያዬ። እስኪ ኢትዮጵያና ኦርቶዶክስ ያላቸው ቁርኝነት በአንድ ቃል ይግለጽ። አንድ ሳንቲም ሁለት ገጽታ። አሁንማ ካህናት የተገደሉ ህንጻው የተቃጠለ ቤተክርስቲያን መጥለይ ናት። አይዞሽ እናታችን። በዛ ላይ መናፍቃን ዜማዋን ነዋየ ቅድሳቷን ያላግባብ የተጠቀሙ። አሁን ይሄ ምን ይባላል? ይብነት ነው። ስለ ድንግል ማርያም ለመናገር ስታሰብ ምን ይሰማሃል? ቃል ይቀድማል ልባዬ። ለምን ይሆን አንዴ ግሸን፣ አንዴ ጥቁር ውሃ ማርያም፣ አንዴ አክሱም ጽዮን ስትሄድ የነበረው? ለታች ጠርቶኝ ከፊትሽ ቆምኩኝ። እዛ ሄደህ ምን አደረግ? ድንግል ለክብርሽ ተንበረከኩ። ለአገልግሎት በዓለም ዙሪያ ስትሄድ ምንድነው ይዘህ የምትሄደው? ማርያምን ይዤ ድንግል እናቴ። እመብርሃንን ለማርያም ያለ ፍቅር እኮ ይገርመኛል። እንደው ምን የተለየ ነገር ብታደርግልህ ነው? አስታርቃኛለች ከጌታ። እንደው ቀሲስ ድፍረት አይሆንብኝና ይህ ፍቅሮት አንድ ቀን ቀንሶ እንዳይክዷት ተሰጋለ። እንዴት ሆኜ? እርግጠኛ ኖት? እንደው ቢርቦትም ከቤተ ክርስቲያን ቢገፉም አይክዷትም? ሰማይ ቢናድ ተቆርሶ እንዳፈር። እንደው እርሱ አይክዷትም እንጂ ክዷት ቢገኙ ሲሆነ ቀን ከንቱ በስተመጨረሻ መልእክት ለማን ማስተላለፍ ይፈልጋሉ? በጨለማ ለሚኖሩ መድረኩ የእርሱ ነው። የናቁሽ ሁሉ ከእግሮችሽ በታች ይሰግዱልሻል ንግሥት እያሉሽ። ወንድማችን እግዚአብሔር ይስጥልን። በጣም ድንቅ ቪዲዮ ነውና ትዝታው ሳሙኤል እንግዲህ ያው ክህነት እንደነበረውም ይነገራል። ለምሳሌ ያክል ተመልከቱት። ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀወሙ ቅድሜሁ ለመድኃኔ ዓለም። ያው ትዝታው ሳሙኤል እንግዲህ ውሸት ክህነት ነው፣ ክህነት የለውም፣ ያፈረሰ ሰው ነው የሚባል ነገር ቢኖርም ይሄ ቪዲዮ እንመለከታለን። እነዚሁም ደግሞ እንግዲህ የትዝታው ሳሙኤል ወደ ኋላ ተመለሰን ታሪኩ ስንመለከት ይሄንም ተመልከቱት። እኔ ያዘጋጀሁልሽ 3 ዝማሬዎች ናቸው። ከሶስቱ ሁለቱ ስለ ጌታችን ነው፣ አንዱ የእመቤታችን ነው። ከነዚህ መካከል ሁለቱን ዛሬ እናጠናለን። የመጀመሪያው አለልኝ አባቴ አለልኝ ጌታዬ የሚለው ነው። ያው የመዝሙሩ ጭብጥ ዘመንም ቢከፋ ወዳጅም ቢከፋ ከዘመንም ከወዳጅም በላይ የሆነ የሞተልን አምላክ እንደማይጥለን የሚያስረግጥ ዝማሬ ነው። ዜማውን እኔ ልልሽና አንቺ ደግሞ ተቀበለሽኝ አብረን እናጠናለን ማለት ነው። አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው ባለውለታዬ ዛሬ ሌላ ሆኖ አልጋዬን አንጥፎ የሚያስታምመኝ ስወጣ ስገባ በፍቅር የሚያየኝ ጎኔን ለማሳረፍ ባርኬው ስተኛ እሱ እንቅልፍ የለውም የነፍሴ እግዚአብሔር ከመከራ ጨለማውን ባይኑን እያበራ
የገዳዩን ቀስቶች የሰበረ ማነው እንደ እግዚአብሔር የከበረ? ያድናል እግዚአብሔር ከመከራ ጨለማውን ባይኑን እያበራ የገዳዩን ቀስቶች የሰበረ። ይሄ ዘመን እንግዲህ ወርቃማ ጊዜ ልንለው እንችላለን እና በዛን ሰዓት እንግዲህ በነበሩበት ሰዓት ያሁኑ ያርገውና ሟች ከሞት በፊት በዚህ መንገድ እንግዲህ ቤተክርስቲያን ያገለግሉ ነበር። ያሁኑ ጉዞ ስንመለከት ከዚህ ትዝ ካላችሁ እኚህ እናት ትዝታው ይሄን የመሰለ ድምፅህን ይዘህ እኔ ጌታ መቤትን ትክዳት እሷ ማሪና ትምርሃለች ተመለስ እያለቀስኩ ነው አባዬ ድምፅህ እያናፈቀኝ ነው። ምን ላድርገው እመቤቴ ትመልስህ ወደ ድሮ ሃይማኖትህ ወላዲተ አምላክ ትመልስህ። በጣም ነው የምወደው አባዬ። እኚህ እናት እንግዲህ ተዝተው እዚህ ጥሪ አቅርበው ነበር። ያው በመቄዶንያ የሚረዱ እናት ናቸው። በመቄዶንያ የህሙማን መርጃ ማዕከል ውስጥ የሚገኙ እናት ናቸውና በአንድ ቲክታክ ላይ ተለቆ ነበር። ትዝታው ሳሙኤል በጣም እንደምትወዳቸው እንደናፈቋትና ድምጹን መስማት እንደምትፈልግ ምናምን ነገር ሲናገሩ ነበርና ትዝታው ሳሙኤል እንግዲህ አሁን ላይ የሚገኘው ኢትዮጵያ ውስጥ ነው። ባለፈው መጥቶ ሚሊዮን አዳራሽ ላይ ኮንሰርት ካዘጋጀ በኋላ ተመልሶ ሄዶ ነበር። ተመልሶ መጥቷል። እንግዲህ አሁን የሚገኘው ኢትዮጵያ ውስጥ ነውና አሁን ደግሞ ሄዶ እኚህ እናትን እንግዲህ አግኝተው ጎብኝተዋቸዋል። ተመልከቱ እስቲ። ትዝታው ይሄን የመሰለ ድምፅህን ይዘህ እያለቀስኩ ነው አባዬ ድምፅህ እያናፈቀኝ ነው። ዘምርልኝ እንዴት ረሳለሁ ስጦታህን እንዴት ረሳለሁ የኔ ጌታ ገና ዘምራለሁ የኔ ጌታ እንግዲህ በዚህ መንገድ ሄደው ጎብኝተዋቸዋልና ፎቶም እንግዲህ በዚህ ወቅት ሲነሱ ነበር። እናንተስ ምን ታያችሁ? በዚህ ጉዳይ ላይ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ያው ደስ የሚያሰኝ ነገር ነው። እንግዲህ እኚህ እናት የምንመለከተው ንጹህ ፍቅር እንዳላቸው ነውና የሱን እንግዲህ አሁን ያደረገ የሚገኝ መጥፎ ተግባር ስድቡን፣ ቤተክርስቲያንን ማንቋሸሹን፣ ታቦት ይፈለጥ ማለቱን አልተመለከቱምና የትዝታው ሳሙኤል እንግዲህ ህግ ኢትዮጵያ ውስጥ ቢኖር ኖሮ የኔ እስር ቤት የሚገኝ ሰው ነበር። ምክንያቱም ታቦት በአደባባይ መፈለጥ አለበት አርሴማ ታቦት ናት ብሎ ቅዱሳን ሲሳደቡ የነበረ ሰው ነው። ህግ ቢኖር ኖሮ ወደ እስር ቤት ይጋሶ ነበር። ያው ኢትዮጵያ ውስጥ የሚገኘው ህግ እንግዲህ አሁን ላይ ለነሱ ስለማይሰራ እንደፈለገ እንግዲህ የተንቀሳቀሰ ይገኛልና የሆነውንና እኚህ እናት እንግዲህ መጎብኘቱ መልካም ነው ብዬ አስባለሁ። ያው እንግዲህ ለሱም በረከት ነው፣ ለዚሁ ደግሞ ለሳቸውም እንግዲህ ደስታ ነውና ታንኪ ማለት ፈልጋለሁ በዚሁ አጋጣሚ ስለጎበኛቸው። ሌላው ይቅርና ከዛ ውጭ እንግዲህ ሰዎች እንግዲህ ለብቻ ናፍቆት እንዳላቸው ያው የሚታወቅ ነው። ምንስ አንወሻሽምና ዘርፈንም ስሟል ስንናፍቃቸው ይሄ ነው ስራቸው። ሁሌም ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እየናፈቋት፣ ነገር ግን በየዳንኪራ ቤታቸውና በየአዳራሻቸው ሲሰድቧት ይውላሉ። ነገር ግን እንደሚወዷት ይሄ አንድ ማሳያ ነው። ተመልከቱት። ንሴብሖ ለእግዚአብሔር እንግዲህ በዚህ መንገድ ያው ለብቻ ናፍቆት ያላቸው ናፍቆት ሁሌ የሚገልጹ ሰዎች ናቸውና አሁንም ቤተክርስቲያን እንግዲህ እናንተ ከመጣችሁ ደጇ ክፍት ነው፣ ኑ ላንተ ፈልጋለሁ። ሸዋፈራውም እንግዲህ ያለው ነገር አለ። አርቲስት ሸዋፈራው እንግዲህ አንድ ነገር ተናግሮ አሁንም ቢነ ላይ ነው የምንገኘውና እስቲ መጀመሪያ ግን እቺ ስሟት። ገብርኤል አልሞተልህም፣ ሚካኤል አልሞተልህም፣ የሆነ መልአክ አልሞተልህም። የሞተልህ አንዱ ይላል ስለ ሁሉ ሞተ፣ አንዱ ስለ ዘር ሁሉ ሞተ። ስለ ሃይማኖት አይደለም የሞተው ስለ ሰው ልጅ ሁሉ ነው። ኢየሱስ ክርስቶስ ጌታ። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ክርስቲያኖች ሁላችሁንም ሰላም ብያለሁ። ይህንን ቪዲዮ ሼር፣ ኮፒ ሊንክ ዲዩት አድርጋችሁልኝ ለእንደነዚህ አይነት አላዋቂ ሰዎች እንድታደርሱልኝ እፈልጋለሁ። በነገራችን ላይ አካውንቴ እንደ ድሮ ስላልሆነ ሁላችሁም አምስት ጊዜ ኮፒ ሊንክ አድርጉት። ገብርኤል አልሞተልህም፣ የሞተልን ገብርኤል አለ ብላ ቤተክርስቲያን አንድ ቀን አስተምራ አታውቅም። ጉልላቷ መሰረቷም ኢየሱስ ክርስቶስን እየሰበከች የምትሰብክ ናት እንጂ የሞተላችሁ ገብርኤል ነው ብላ አለማወቅ ምን አይነት ድንቁርና እንደሆነ አላውቅም። ብቻ ፕሮቴስታንት ቤት ውስጥ ያለው እኔ እናንተ ጋር ያለው ሐሳብ በደንብ የሚያናደኝ ነገር ምንድነው? አለማወቃችሁን በግልጽ ነው መታችሁ የምታሳዩን። አለማወቃችሁን
ቤተክርስቲያን ኦርቶዶክስ አንድ ቀን ገብርኤል ሞተልኝ ብላ አታውቅም፣ ልትልምም አትችልም። የሞተላትን ታውቃለች። ከአባቱ ጋር ያስታረቀው የክርስቶስ ኢየሱስ ደም እንደሆነ ታውቃለችም ታስተምራለችም። ስለዚህ ከጥላቻ ወጣችሁ ቤተክርስቲያንንና ቅዱሳንን ሳሰድቡ ወንጌል መስበክ ከቻላችሁ እኔ አደንቃችኋለሁ። ወደ ሻፈራ ነገር ስንሄድ እንግዲህ እንደዚህ ብሏል። የሆነ ቀን ድንገት ጴንጤ ሆኜ ሲገኝ ሰው ትንሽ ግር ብሎታል። ምንድነው የሆነ ያለው ብለዋልና ለልባችሁ ረፍት ሲባል ጥቂት ስለኔ እነግራችኋለሁ። ለልብ ረፍት ሲባል አትውጣልኝ ጌታ። ቁጭ አልኩኝ። ብታምኑ ባታምኑ ከዚያ ጊዜ ጀምሮ ለተከታታይ 2 ዓመት ያጥር ግቢውን በር አይቼዋለሁ። 2 ዓመት ቁጭ አልኩ ቤቴ። ናይ ሰውዬ ጠፋ፣ ግማሹ ከሀገር ወጣ ይላል። እሺ ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ ለብዙ ሰዎች አድርሱልኝ። ሁሉም ተከሰም ቪዲዮ ከነ ሼር፣ ኮፒ ሊንክ፣ ሪፖስት ናፍታሳ ራው ሲያወራ እንደሰማችሁት የሱ ወደ ጌታ አመጣጥ ሁኔታ እንዴት ወደ ጌታ እንደመጣ መታወቅ ምንድነው? ለነዚያ ሰዎች ለሚሰሙ ሰዎች እረፍት የሚሆነው እንዴት ነው? ለእናንተ እረፍት ሲባል ለብዙዎች እረፍት ሲባል እንዴት ወደ ጌታ እንደመጣው ነግራችኋለሁ አለ። እሱ አመጣጡ እንግዲህ ትወና ካልሆነ በስተቀር ወይ ደግሞ ድራማቲክ ነገር ለመፍጠር ካልተፈለገ በስተቀር የሱ አመጣጥ እንዴት ነው ለሰዎች እረፍት ሊሆን የሚችለው? ሌላው ነገር እንግዲህ በህልም ነው አለ። መታወቂያ ነው ያዩታል። እንግዲህ መታወቂያ ላይ ደግሞ ስም ማነሱ ይሄ ሸዋፈራው ደሳለኝ ይላል አለ። አድራሻ መስቀሉ ስር ይላል። ዘላለም መኖሪያ። አሁን ይሄንን ታየው ባይዘው ደስ የሚል ስክሪፕት ነው፣ የሚያምር ስክሪፕት ነው። ግን ኦኬ በቃ ይሁን እሺ። አሁን እንግዲህ ጌታ ለሰው ሊገለጥ ይችላል፣ ያው ሊገለጥ ይችላል። ግን ተገለጠልህ። ቀጥሎ ግን ሸዋፈራው ከተገለጠለት በኋላ የሆነ ቀን ጠዋት ተነስቼ ወደ መስሪያ ቤት ሊሄድ ስል አለ ጌታ እንዳልወጣ ከለከለኝ። ከዚያም 2 ዓመት ከቤት ሳልወጣ የውጪውን በር ሳላይ ቆየው አለ። 2 ዓመት ብሎ ከቤት አልወጣም። ጌታ ከቤት እንዳይወጣ ከለከለው። እንግዲህ በመጽሐፍ ቅዱስ ውስጥ የምናውቀው የሐዋርያት ሥራ ምዕራፍ 9ንም ስናነብ ሌሎች የመጽሐፍ ቅዱስ ታሪኮችን እንኳን ስናነብ እንደው ቅዱስ ጳውሎስን ብንመለከት በቀጥታ ቅዱስ ጳውሎስ ከየትኛውም ሐዋርያ ከየትኛውም አስተማሪ ምንም ነገር ሳይማር ራሱ ጌታችን ኢየሱስ ክርስቶስ በደማስቆ ብርሃን ተገልጦለት የምታሳደኝ የክርስቶስ ነኝ ብሎ ጳውሎስን ተገናኝቶታል። ጳውሎስን ከተገናኘው በኋላ ግን ልታደርገው የሚገባውን ነገር ይነግርሃል። ሐናንያ የሚባል ደቀ መዝሙር አለ፣ ወደ እርሱ ወደ አንተ ይመጣል፣ ልታደርገው የሚገባህን ነገር ይነግርሃል አለው። ስለዚህ የሚነግረው ሰው አለ። ጌታ ካገኘው በኋላ ሐዋርያዊ ቅብብሎች ወይም ስልጣን ስላለ ምን ሊያደርግ እንዲገባው ወይም ምን ሊያደርግ እንዲያውቅ የሚነግረው ሰው ያስፈልጋል። ምን ማድረግ እንዳለበት የሚያስታውቀው ሰው ያስፈልጋል። ያንን ሰው ሐናንያ የሚባል ደቀ መዝሙር አላል። በራእይ ደግሞ ለሐናንያ ተገልጦ ሳውል የሚባል ሰው አለ፣ እርሱ ለኔ ምርጥቃዬ ይሆናል፣ ወደ እርሱ ሂድ ብሎ ወደ ጳውሎስ ሄዶ ሐናንያ በመንገድ የታየ እርሱም ጌታ ኢየሱስ ነው፣ ደግሞ አጠምቅህም ዘንድ ታይም ዘንድ ወደ አንተ መጣው ብሎ እጁን ጭኖበት አጥምቆት መንፈስ ቅዱስ እንዲቀበል እንዳደረገው መጽሐፍ ቅዱስ ይነግረናል። ጳውሎስን ካገኘው በኋላ እና ሸዋፈራው ጌታ ካገኘ በኋላ ማንን ወደ አንተ ላከ? ደግሞስ አንተንስ ልታደርጉ የሚገባህን፣ ምክንያቱም ጌታን አግኝቻለሁ ብለህ ነው የቆምከው። አየህ በመጽሐፍ ቅዱስ ውስጥ ሐዋርያዊ ቅብብሎች የሚባለው ወይ ደግሞ ስልጣን አለ፣ አፖስቶሊክ ሰክሴሽን አለ። ወደ ማን መሄድ እንዳለብህ ማን ምን ማድረግ እንዳለብህ የሚያስታውቅ የሚነግርህ አካል ያስፈልጋል። ያንን ጌታ አድርጎ አሳይቶናል። ቅዱስ ጳውሎስን ራሱ ተናግሮት ራሱ አግኝቶት ኃይለኛውን ጳውሎስን ሲመልሰው ያደረገው ምንድነው? ሐናንያ የሚባል ሰውን ወደሱ ልኮ የሆነውን ነገር ነግሮት አጥምቆት መንፈስ ቅዱስ እንዲቀበል ያደረገው አይኑ እንዲያይለት ያደረገው ሐናንያ የሚባል ደቀ መዝሙር ነው። አንተ እንዴት ነው ቤት በኩል ነው ያለፍከው? ማን ነው ወዳንተ የመጣው? ማን ነው ያገኘህ? እና ይሄ በዚህ ልክ ድራማቲክ መሆን አይጠበቅም። ህይወትን እዚያ በትወናው ዓለም ላይ የምትኖርበትን ህይወትን እዚህ ጋር ማምጣት አይጠበቅም። ሲቀጥል በእርግጥ አንተ አልነበርክም እንጂ በጌታ ቤተክርስቲያን በቀደመችው ቤተክርስቲያን በእርግጥ እውነተኛው ጌታ የሚገኝባትን ቤተክርስቲያን ጥለ ስትሄድ ጌታን ያገኘውት እያልክ ትወና ይመስል ስታወራ ለራስ እንዴት እንደማታፍር እኔ አንዳንዴ ትንሽ ግር ይለኛል። በእርግጥ ትወና ምናልባት እንደዛው አድርገው እንደ ትወናው አይተው እንዲሆን አላውቅም፣ ግን እንደዚህ ያለ አሰራር መጽሐፍ ቅዱሳዊም አይደለም። ምራችን በእንግሊዝኛ መቃወትን ያሰማልን ትልቅ መልእክት ነውና ያው ሸዋፈራው አርቲስት ነው፣ ተዋናይ ነው፣ በትወና የሚኖር ነውና እዛም እንግዲህ መድረክ ላይ ወጥቶ መሆንም ቢሆን እየተወነ ይገኛልና ፕሮቴስታንቶችን ብትሆኑ ንቁ፣ እዩ፣ አይናችሁን ገልጣችሁ ምን ፈልገው እናንተ በጣም አስፈልጋለሁ። ከዛ ውጪ ይሄ ነገር እንኳን እንጨርሳለን። ነገ ህዳር 19 ቆይ ገና በ5 ወሩ ገና በ5 ወሩ
ለአንበሳ አፍ ተሰጥቶ ሰማዕት የሆነውን የቤተክርስቲያናችንን ሕፃኑን ሰማዕት ስንቶቻችሁ ታውቁታላችሁ? አዎ እጅግ በጣም ይገርማል እኮ ከእናትና ከአባቱ ጋር ለአንበሳ ተሰጥቶ በአንበሳ አፍ ተበልቶ ሰማዕት የሆነ ቅዱስ ሕፃን። አደራ ይሄ ቪዲዮ ለሁሉም ሰው እንዲዳረስ ሁላችሁም ቪዲዮን ኮፒ ሊንክ እያደረጋችሁ ጀምሩት። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። ነገሩ እንደዚህ ነው። በአማረ አምልኮ ያደገ ቴዎፍሎስ የሚባል አንድ ታላቅ ሰው ነበረ። ታዲያ የአካባቢው ሰዎች ይሄ ቅዱስ ቴዎፍሎስ ክርስቲያን መሆኑን ለመኮንኑ ለአንቲጳጦስ ሄደው ነገሩት። መኮንኑ አንቲጳጦስም ይህንን ቅዱስ አስጠራና ሃይማኖትህ ምንድነው? በማን ታመልካለህ? ባለው ጊዜ እኔ ሃይማኖቴ ክርስቲያን ነኝ፣ አንድ አምላክ የሆነውን ኢየሱስ ክርስቶስን ብቻ አመልካለሁ ባለው ጊዜ መኮንኑም ተበሳጨና ክፉ አሟሟት እንዳይገጥምህና እንዳትሰቃይ ለአማልክት ሰዋ አለው። ይሄ ቅዱስም ለጌቴና ለአምላኬ ለኢየሱስ ክርስቶስ ብቻ ነው እንጂ ለረከሱ አማልክት አልሰዋም ባለው ጊዜ በእንጨት ላይ ሰቅለው የሆድ ዕቃው እስከሚታይ ድረስ ሆዱን እንዲሰነጥቁትና የሆድ ዕቃው እንዲዘረገፍ አደረገ። እሱ ግን በልዑል እግዚአብሔር ኃይል ስለተጠበቀ ምንም አልነካውም። ከዚያም መኮንኑ በዚህ ምንም እንዳልሆነ በአወቀ ጊዜ እሳት አንድዶ ከእሳት ውስጥ እንዲጨምሩት አደረገ። ይሄ ቅዱስ ግን በእሳት ውስጥ ቆሞ ሲጸልይ እሳቱ እንደ ውሃ በረደና ጠፋ። እንደገናም ደግሞ ይሄ ሁሉ ነገር እንዳልገደለውና ምንም እንዳላደረገው በአወቀ ጊዜ በረሃብ ይሰቃይና ይሞት ዘንድ ወስዶ በእስር ቤት ውስጥ ጠባቂ አስቀምጦ በረሃብ ይቀጣው ጀመር። በስምንተኛው ቀን ግን ባለቤቱ ጴጥሪቃ የ5 ወር ሕፃን ልጇን ይዛ መጥታ የክርስቶስ ሰማዕት እንዲሆን ባለቤቷን ቅዱስ ቴዎፍሎስን አጸናቸው። ታዲያ መኮንኑም በስምንተኛው ቀን ይሄ ቅዱስ ቴዎፍሎስ እንዳልሞተ በአወቀ ጊዜ ምግብ ደብቆ እየሰጠው ያለ ሰው እንዳለ ለማረጋገጥ ወደ እስር ቤት ገባ። እስር ቤት በሚገባ ሰዓት ግን የብርሃን ምንጣፍ ለቅዱስ ቴዎፍሎስ ተነጥፎለት 3 ቅዱሳን መላእክት ከበውት ሰማያዊ ምግብ ማርና ወተት የሚመስል ሰማያዊ ምግብ እየመገቡት ተመለከተ። በዚህ ሰዓት እጅግ በጣም ደንግጦ እየወደቀ እየተነሳ ከእስር ቤቱ ወጥቶ ሄዷል። ከዚያም ወደ አደባባይ ይህንን ቅዱስ ቴዎፍሎስን አስጠራውና ለትልቅ አንበሳ እንዲሰጥ አድርጎታል። አንበሳውም መጣና ቀጥታ ቅዱስ ቴዎፍሎስን እግሩ ላይ ሰገደለትና እግሩን ላሰው። ከዚያም የእግዚአብሔር ፈቃድ ሆኗልና ባቱን ቀስ አድርጎ ነክሶ አቁስሎ በዚሁ ሰማዕትነትን እንዲቀበል አድርጎታል። ሚስቱ ጴጥሪቃም የባለቤቷን የቅዱስ ቴዎፍሎስን ስጋ በሳጥን አድርጋ ይዛ ልትወጣ ስትል መኮንኑ መጣና እርሷንም ለአንበሳ እንዲሰጧት አደረገ። እርሷም ፍጹም በሆነ እምነትና ቆራጥነት ወደ አንበሳው የ5 ወር ልጇን ዴማሊስን የ5 ወር ሰማዕቱን ሕፃን ቅዱስ ዴማሊስን ይዛ ወደ አንበሳው ሄደች። ይሄ የ5 ወር ሕፃን ቅዱስ ዴማሊስም አንበሳውን በአየው ጊዜ ከትከት ብሎ ሳቀ። ከዚያም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ ብሎ ከእናቱ ጋራ በአንበሳ አፍ ተሰብሮና ተበልቶ ሞቷል፣ ተሰውቷል ማለት ነው። ወገኖቼ የእግዚአብሔር ሥራ እጅግ በጣም አይገርማችሁም? ታላላቅ ሰዎች አንደበታቸው ቢዘጋ እንኳን ሕፃናትን እያናገረ ስለ ክርስቶስ እንዲመሰክሩ ያደርጋል። እጅግ በጣም ይገርማል እኮ። አደራ የማያውቁትን ማሳወቅ በጎነት ነውና ይህንን ቪዲዮ ለሁሉም ሰው እንዲዳረስ አድርጉልኝ። በተለይ ደግሞ ቤተሰብ ያላችሁ ሰዎች ለሕፃናት ይህንን ቪዲዮ አሰሙልኝ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ ሰማዕት ከቅዱስ ቴዎፍሎስ ከባለቤቱ ከቅድስት ጴጥሪቃ እንዲሁም ደግሞ ከ5 ወር ሕፃኑ ሰማዕት ልጃቸው ከቅዱስ ደማሊስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ያው ቪዲዮአችን የምስ ነበር። አውቁን ተማራችሁበት፣ አዲስ ነገር ስላችሁበት አይጠራጠርም። በቀጣይ ባሪፍና በአስተማሪ ወደምንመለስ ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።